እንደምን አላችሁ? ዛሬ ማውራት የፈለኩት የአፍሪካ ሀገራት ለምንድን ነው የመፈንቅለ መንግስት የሚበዛባቸው የሚለውን ጉዳይ ነው። በአፍሪካ ሀገራት ያው የሶስተኛው ዓለም ሀገራት የሚባል ነው መንግስት በሚሊተሪ ቴክ ኦቨር የሚደረግ ማለት የስልጣኑም በሚሊተሪ ይቀማል። ግን ያው የሚሊተሪ ኃይሉ ደግሞ ከኋላው ሌላ ኃይል አለ። ስለዚህ ምንድነው ዋናው ቁልፍ ነገር? ብዙ ሰው የአፍሪካ ሀገራት የመፈንቅለ መንግስት የሚከናወነው በውጮች ሪሶርሳቸውን ለመውሰድ ነው፣ ሀብታቸውን ለመቀራመት ነው ምናምን እንዲህ አይነት ነገር ይነሳል። በሌላ ጎን ደግሞ አይ ያ ከሌላ ጋር እየሰራ ከአሜሪካ ጋር ከነፈረንሳይ ጋር ምናምን እየሰራ ነው፣ በዛ ምክንያት ነው የሚሉ አሉ። እኔ ይሄን ሁሉ አልቀበልም። ይሄን ሁሉ ማልቀበልበት አንዱ መሰረታዊ ምክንያት ይሄ የሶስተኛው ዓለም ሀገራት የሚባሉት የመጀመሪያው ነገር በትምህርትና ስልጠና ፖሊሲያቸው እድገትን በማረጋገጥ ረገድ ያላቸው ውስንነት፣ ቴክኖሎጂን የመጠቀም አቅማቸው አለማደግ፣ አጠቃላይ ከትምህርትና ስልጠና ጋር የተያያዘ ነው። አሁን እከሌ ነው ኋላ ያስቀረኝ የሚባል ነገር እድገትን በተመለከተ ፋክተር አለው። ዋናው ፋክተር ግን ራሱ መሪዎች ናቸው። ብዙ ጊዜ ችግርን ኤክስተርናላይዝ አድርጎ ወደ ውጭ አካላት መስጠት የአውሮፓ እኮ ነው፣ እንግሊዝ እኮ ነው፣ አሜሪካ እኮ ነው፣ ይሄ ሰከንደሪ ነው። መጀመሪያ ታግለህ ድህነት ግን መፍታት ነው። ድህነት የሚፈታው ደግሞ በምንድን ነው? በእውቀት ነው፣ በትምህርት በስልጠና የሌሎችን ተሞክሮ በመውሰድ በመወያየት በመደራደር ጥቅምን በማጣጣም ኮምፕሮማይዝ በማድረግ ነው እንጂ እኔ ልጠቅልለው በማለት ወይም ደግሞ እኔ ነኝ የተሻልኩ በማለት አይደለም። ጥርት ያለ የትምህርትና ስልጠና ፖሊሲ የአጠቃላይ የማህበራዊ እድገት የሚያመጡ ተቋማትን መገንባት፣ የዲሞክራሲ ተቋማት የሚገነቡት እውቀት ከሌላት ገነባው ነባር ቫልዩ ያላቸውን የማህበራዊ ተቋማት ለእድገት አገልግሎት እንዲውሉ የሚያስችል የፖሊሲ የስትራቴጂ ሁኔታዎችን መከተል፣ በዛ ላይ ተመስርቶ ስራ መስራት፣ ቁርጠኛ መሆን ነው የሚያስፈልገው እንጂ አሁን አፍሪካ አንዱን ይጠላል ሌላው ይመጣል። ጣዩና ተጣዩ እንትን ግንኙነታቸው ተመሳሳይ ነው። ያን መጥቶ የሚለውጠው ነገር የለም። ምክንያቱም መሰረቱ እንቧይ ስለሆነ ማለት ነው። ስለዚህ ዋናው ነገር የትኩረት መደረግ ያለበት የትምህርትና ስልጠና ፖሊሲ ነው። በጣም ሚሊተሪ ወይም ደግሞ ይሄ ከዲሞክራሲ አግባብ ውጭ የሚደረግ የስልጣን ሽግግር ኮምፕሌትሊ የኋላ ቀርነት መገለጫ ነው። ኋላ ቀር ሜንታሊቲ ይሄ አይነት ሐሳብ የሚመጣው ኋላ ቀር በጣም ኋላ ቀር እና የችግርን ወደ ሌላው ለከሌ ናቸው በማለት ሳይሆን የኛ ችግር ምንድነው ምኑ ላይ አልፈታ ነው የሚለውን አስቦ ለመፍታት መንቀሳቀስ ያስፈልጋል ባይ ነኝ። ያ እስካልሆነ ድረስ የመንግስት መገልበጥ የአመጽና ተቃውሞ ምናምን የመጀመሪያው ነገር አለመሰልጠና አለመማር ርቀህ እንዳታያረገ የሌላው አንደር ከቨር የሌላው መጫወቻ መገልገያ ትሆናለህ። የማሰብ ሉዓላዊነትን የመሬት ሉዓላዊነትን የንብረት ሉዓላዊነትን አይኖርህም ማለት ነው። ስለዚህ በዚህ ረገድ ማሰብ ያስፈልጋል። ሰሞኑን የተሞከረ የኒጀር ዴልታ ግዛት የመፈንቅለ መንግስት አለ። ከዛ በፊት ቡርኪና ፋሶ አለ። አሁን የቡርኪና ፋሶ መፈንቅለ መንግስት ተደረገ። ከ40% በላይ አካባቢውን አይቆጣጠርም፣ አያውቀውም። ትራኦሬ እንደዚህ ያረገ ይገሉት ነበር ምናምን የሚዲያ ጫጫታ። መጀመሪያ ፈንቅሎ የመጣ መንግስት ነው ወይ መጀመሪያ የሚለው ነገር በደንብ መታሰብ ይችላል አለበት። ስር ነቀል ያሳሰብ ለውጥ ነው መምጣት ያለበት። ስር ነቀል የሆነ ያሳሰብ ለውጥ እንጂ ዝም ብሎ መዳከር ዘው ላይ መዳከር ዋጋ ከማስከፈል ውጭ የሚመጣ ለውጥ የለውም። በተለይ አሁን በዚህ የዘመናዊ ዓለም የኮሙኒኬሽን እና አጠቃላይ ቴክኖሎጂ ዓለም ውስጥ
ወደ 6 ወይም ደግሞ ወደ 6ኛው ጄኔሬሽን የሽግግር በሚታሰብበት ወደ አርቲፊሻል ኢንተለጀንስ የሰውን አጠቃላይ ማሰብ የምናምን ሁኔታ ተክቶ መስራት ወደሚችልበት ሁኔታ በሚኬድበት ወቅት ሰው በሌላ ሰው ማኒፕሌት መደረግ የለበትም። ማወቅ ሐሳቡን ከነባራዊ ሁኔታ ጋር ማሰላሰል እና ለተጨባጭ ተግባራዊነት መንቀሳቀስ ይኖርበታል የሚል መልእክት ለማስተላለፍ ነው። ዝግጅታችንን በአግባቡ ለመከታተል እንደው ራሳችንን አስተዋጽኦ ለማድረግ ያክል በመሆኑ የሰብስክራይብ ቻናላችን ሰብስክራይብ ሼር በማድረግ ለሌላው እንዲዳረስ ማድረግ በጣም ወሳኝ ነገር ነው። እንደምትመለከቱት ሰብስክራይብ ያደረገው ሰው አነስተኛ ነው። ከዚህ የበለጠ በጣም በርካታ የዓለም አቀፍ ኤክስፒሪየንሶች የአፍሪካ ኤክስፒሪየንሶችን እያቀረቡ የምንነጋገርበት ሁኔታ ይፈጠራል እላለሁ። አመሰግናለሁ።